በዚህ ዘመን ሁሉም ወጣት የሚጎርፍባቸው የሥራ ዘርፎች ናቸው። ዩቲዩብ እና ፎሬክስ ትሬዲንግ። በጣም ብዙ ፎሬክስ ትሬደሮች በትሬዲንግ ብር ሲያፍሱ፣ የተለያዩ መኪኖችን ሲገዙና ሲዝናኑ ያለውን ህይወታቸውን ሶሻል ሚዲያ ላይ ያሳያሉ። እንደዛውም በጣም ብዙ ዩቲዩበሮች ከዩቲዩብ ብር ሲያፍሱ፣ ፕሌይ በተን ሲቀበሉ፣ የተለያዩ ሀገሮች ሲሄዱና ሰዎችን ሲረዱ ያለውን ህይወታቸውን ያሳያሉ። ሁለቱም ላይ የሚታየው ነገርም ደስታ፣ ሀብት፣ የገንዘብና የጊዜ ነፃነት፣ ቅንጦትና ምቾት ብቻ ነው። ነገር ግን ከዛ ባሻገር ያለው ጭንቀት፣ መረበሽ፣ ኪሳራና ብቸኝነት ምን ይመስላል? እውነታውስ ምንድነው? ዛሬ የምነግራችሁ የትኛው ቀላል ነው ወይም የትኛው ከባድ ነው የሚለውን ሳይሆን ለየትኛው ስራ ጊዜያችሁን፣ ጉልበታችሁንና ገንዘባችሁን ማውጣት እንዳለባችሁ፣ የሁለቱ ስራዎች የማይወሩት ጉዳቶችና ኪሳራዎች ምን ይመስላሉ የሚለውን ነው። በዚህ ቪዲዮ መጨረሻ ለእናንተ ከእናንተ ፐርሰናሊቲ ጋር የሚሄደው የትኛው እንደሆነ በግልጽ ትረዳላችሁ። ነገር ግን ከዛ በፊት ሁለቱ ስራዎች ምን እንደሆኑና ምን እንደሚመስሉኝ ፎሬክስ ትሬዲንግ የካረንሲ ቫሊ ጨዋታ ነው። የምታስይዘውም ዶላር ወይም የሆነ ካረንሲ ቫልዩ ይጨምራል በማለት ነው። እዚህ ማርኬት ላይ አንተ እንድታተርፍ ሌላ ሰው መክሰር አለበት። ጨዋታውም ባንተና የዓለም አቀፉ ማርኬት፣ ባንኮችና አልጎሪዝሙ መካከል ነው። ዩቲዩብ ይህ ደግሞ የአቴንሽን ኢኮኖሚ ነው። እዚህ ላይ በመዝናኛ ወይም ትምህርታዊ ዘርፍ ቪዲዮ በመስራትና አቴንሽን ለማግኘት በመሞከር የሚሰራ ስራ ነው። ዩቲዩብም ቪዲዮውን ለተመልካቾች በማቅረብ ተመልካቾች ከሚያዩት ማስታወቂያ የሚገባውን ለዩቲዩበሮች ይሰጣል። አሁን ደግሞ የሁለቱን ጥሩ ገጽና መጥፎ ገጽ በማነጻጸር የትሬዲንግ ጥሩ ገጽ። ቀላልነት። ፎሬክስ ለመጀመር በጣም ቀላል ነው። የሚያስፈልጋችሁ ነገርም ከእውቀታችሁ በተጨማሪ ስልክና ኢንተርኔት፣ ከዛ ባለፈም የምትጀምሩበት $10 ካፒታል ብቻ ነው። ካሜራ አያስፈልጋችሁም። ኤዲት ማድረግ አይጠበቅባችሁም። ካሜራ ላይ ምን እንደምትመስሉ መጨነቅ አያስፈልጋችሁም። ህይወት ቀያሪነት። ትሬዲንግ ሌላው እውነታው ህይወት ቀያሪነቱ ነው። በትሬዲንግ የአመት ደሞዛችሁን በ4 ሰዓት ብቻ መስራት ትችላላችሁ። በአጭር ጊዜ ውስጥም ህይወታችሁ መለወጥ ትችላላችሁ። ፕራይቬሲ። ትሬደር ከሆናችሁ ታዋቂ መሆን አይጠበቅባችሁም። ሶሻል ሚዲያ ላይ በፍጹም መውጣት አይጠበቅባችሁም። ይህም ህይወታችሁን ለብቻችሁ ማንም ሳያያችሁና ሳያውቃችሁ እንድትኖሩ ያደርጋል። ግን ጥሩ ገጽ እንዳለው ሁሉ በጣም ብዙ መጥፎ ገጽም አለው። ውድቀት። ጥናቶች እንደሚያሳዩት ከ80% በላይ የሚሆኑ ትሬደሮች ገንዘባቸውን ሉዝ ያደርጋሉ። ይህም ቁጥር በዚህ ጊዜ ወደ 95% ከፍ ብሏል። ያም ማለት ትሬዲንግ ላይ ትርፋማ የመሆን እድላችሁ 5% ብቻ ነው ማለት ነው። ጭንቀት። ትሬዲንግ በጣም ጭንቀት ካላቸው ስራዎች መካከል አንዱ ነው። ትሬደሮች በማርኬቱና በግራፉ ልክ ጭንቀታቸው ይጨምራል። ገንዘባቸውን ሲያጡ ደግሞ ለሌላ ትልቅ ጭንቀት ይዳረጋሉ። ብቸኝነት። ትሬዲንግ ብቻህን የምትሰራው ስራ ነው። ብቻህን አንድ ክፍል ላይ ተዘግተህ በትልቅ ውጥረትና ጭንቀት ውስጥ ሆነህ የምትሰራው ስራ ነው። ስትከስርም ብቻህን፣ ስታገኝም ብቻህን ነህ። ይህም ብቸኝነት ለሌላ ትልቅ የሳይኮሎጂ ጭንቀት ያጋልጣል። ጭንቀትና ብቸኝነት የማትወዱ እንዲሁም መቋቋም የማትችሉ ሰዎች ከሆናችሁ ፎሬክስ ለእናንተ አይሆንም። ግን ምናልባት ዩቲዩብ ለእናንተ ሊሆን ይችላል። እስቲ የዩቲዩብን ጥሩ ገጾች እንይ። ሀብት። ዩቲዩብ ያልተወራለት ትልቅ የሀብት ምንጭ ነው። አንድ ቪዲዮ አፕሎድ ካረክ ያ ቪዲዮ ለብዙ ጊዜ ቪው በማግኘት ከአመታት በኋላ እንኳን ገንዘብ ሊያመጣልህ ይችላል። በዚህም ዩቲዩብ እንደ አንድ ሁሌም ክፍት የሆነ ዲጂታል ላይብረሪ ገንዘብ ላንተ መስራቱን አያቆምም። ኮሚኒቲ መገንባት። ዩቲዩብ ገንዘብ ብቻ ሳይሆን ሰዎችንና ደጋፊዎችን ታፈራበታለህ። ይህም የራስን ፐርሰናል ብራንድ እንዲኖርህ ያደርጋል። ታዋቂነት። ዩቲዩብ ሌላው የሚሰጥህ ነገርም ታዋቂነት ነው። አንዴ ታዋቂ ከሆንክ በኋላም የራስህን ፕሮዳክት ለአድናቂዎችህ መሸጥ ትችላለህ። ነገር ግን ሁሉም የራሱ መጥፎ ገጽ አለው። የአልጎሪዝም መለዋወጥ። እስቲ አስቡት፣ አንድ ዩቲዩበር በአንድ ቪዲዮ ላይ በጣም ደክሞ ለፍቶ ከሰራው በኋላ አልጎሪዝሙ ለማንም ሳያሳየው ሲቀር። ትሬዲንግ ላይ ዋጋው የሚወሰነው በእናንተ ነው። ዩቲዩብ ላይ ግን በዩቲዩብ አልጎሪዝም ነው። ጥላቻ። ትሬደሮች ምንም አይነት መጥፎ ኮሜንት አይመጣባቸውም። የሚጠላቸውም ሰው ላይኖር ይችላል። ዩቲዩበሮች ግን በጣም ብዙ የጥላቻ ኮሜንቶች ይደርሳቸዋል። በደጋፊያቸው ልክም ጠላት ይመጣባቸዋል። ጉዞ። ፎሬክስ ወዲያውኑ አንድ ትሬድ ዊን ስታረግ ይከፍላል። ዩቲዩብ ላይ ግን ክፍያው በየወሩ ነው። አንዳንዴም ለ6 ወራትና ከዛ በላይ ምንም ገንዘብ ሳታገኝ ልትቆይ ትችላለህ። ሁሉም የየራሳቸው ጥሩና መጥፎ ገጽ አላቸው። ነገር ግን በምን መስፈርት ለራሳችሁ የሚሆነውን መምረጥ እንዳለባችሁ ልንገራችሁ።
ሪስክ መውሰድ የምትችሉ፣ ስሜታችሁን መቆጣጠር የምትችሉ፣ ብቸኝነትና ጭንቀት መቋቋም የምትችሉ እንዲሁም ዲሲፕሊንድ መሆን የምትችሉ ከሆነ ፎሬክስ ትሬዲንግ ላይ ግቡ። መፍጠር የምትወዱ ከሆነ፣ ለብዙ ጊዜ በትዕግስት መቆየት የምትችሉ ከሆነ፣ የሆነ ነገርና የራሳችሁን ኮሚኒቲ መገንባት የምትፈልጉ ከሆነ፣ ከዛ ባለፈም ታዋቂና ኢንፍሉዌንሰር መሆን የምትፈልጉ ከሆነ፣ የሚመጣባችሁን መጥፎ ኮመንት መቋቋም የምትችሉ ከሆነ ዩቲዩብ ለእናንተ ነው። ሌላው የምሰጣችሁ ምክርም ገንዘቡን ሳይሆን ፕሮሰሱን እንድትወዱት ነው። ምክንያቱም ገንዘብ ጠንክረ በመስራት ውስጥ የሚመጣ ውጤት ነው። ጠንክራችሁ እስከሰራችሁ ድረስም ሁለቱም ላይ ስኬታማ የመሆን እድላችሁ ያድጋል። ቪዲዮውን ከወደዳችሁትና አስተማሪ ሆኖ ካገኛችሁት ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። እንዲሁም ዩቲዩብ ለመጀመር ከወሰናችሁ ኮመንት ላይ ኮንተንት ወይም ትሬዲንግ ለመጀመር ከወሰናችሁ ኮመንት ላይ ፎሬክስ ብላችሁ ጻፉልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ባይ።